ጤና ይስጥልን ክቡራን ተመልካቾች እንደምን ሰነበታችሁ ከአማራ ቴሌቪዥን በቀጥታ ወደ እናንተ የሚደርሰውን የምክር ካኪሞ ዝግጅታችንን ከአሁኑ ሰዓት ጀምሮ ወደ እናንተ ማድረስ እንቀጥላለን። በዛሬው ፕሮግራማችን ስለ ኩፍኝ የክትባት ዘመቻ የምንወያይ ነው የሚሆነው። የፊታችን ግንቦት 6 ጀምሮ እስከ ግንቦት 15 ድረስ የሚቆይ የኩፍኝ አገር አቀፍ ዘመቻ አለ። እሱን በሚመለከት ዛሬ ውይይት ይኖረናል ማለት ነው። ፕሮግራማችን እንድትከታተሉ በአክብሮት እንጋብዛለን። እስከ ፍጻሜው ድረስ እየደወላችሁ እንድትሳተፉ እንጋብዛለን ማለት ነው። ፕሮግራሙን በመምራት ሰለሞን አወቀ ከፕሮግራም አስፈጻሚዋ ከሸምሲያ በሪሁን ጋር ከሁሉም የስቱዲዮ ባለሙያዎች ጋር በጋራ በመሆን እናንተን እያስተናገርኩ አብሬ ቆያለሁ። እንድትከታተሉን በአክብሮት እንጋብዛለን። ከዛ በፊት ግን ስለ ኩፍኝ በሽታ አንዳንድ እውነታዎችን መረጃ እሰጣቸዋለሁ ማለት ነው። እንግዲህ የኩፍኝ የሰው ልጅ ካጋጠሙት በጣም ተላላፊ ከሆኑ በሽታዎች ውስጥ አንዱ የሚጠቀስ ነው። የዓለም ጤና ድርጅት መረጃ እንደሚያመለክተው በዓለም አቀፍ ደረጃ በ2023 የተጠና ጥናት ነው 17500 ሰዎችን ለሞት እንደዳረገ ይገመታል ማለት ነው። ኩፍኝ እንግዲህ ከነዚህ ውስጥ አብዛኛው ያልተከተሙና ከ5 ዓመት በታች የሆኑ ህፃናት ናቸው ማለት ነው። ሌላው እንግዲህ ያው የክትባት ፕሮግራም መርሃ ግብር በኢትዮጵያ የተጀመረው እንደ አውሮፓውያን አቆጣጠር በ1980 ነው። በእኛ ደግሞ በ1972 ዓመተ ምህረት እንደተጀመረ መረጃ ያመለክታል ማለት ነው። ክትባት ከዛን ጊዜ ጀምሮ እየተሰጠ ነበር። እንግዲህ ከ1978 በእኛ አቆጣጠር ጀምሮ አዳዲስና ጥቅም ላይ ያልዋሉ ክትባቶችን ከጊዜ ወደ ጊዜ በመጀመር በክትባት መከላከል የሚችሉ በሽታዎችን እና ሞቶችን ማስቀረት እንደተቻለ የጤና ሚኒስቴር መረጃ ያሳያል ማለት ነው። እንግዲህ በኢትዮጵያ እንደ አውሮፓውያን አቆጣጠር በ2025 ከ2025 እስከ 2035 ድረስ ኩፍኝን ለማጥፋት እየሰራች እንደሆነ ይጠቀሳል። በዚህም የተለያዩ መርሃ ግብሮች ተዘጋጅተው የክትባቱ እየተሰጠም ይገኛል ማለት ነው በየአመቱ ማለት ነው። እንግዲህ የዘንድሮ ቀደም እንደጠቀስኩላችሁ ከግንቦት 6 እስከ 15 ድረስ የሚሰጥ ክትባት ነው የሚሆነው። የኩፍኝ መከላከያ ክትባት አብዛኛውን ጊዜ በ3 ዓመት አንድ ጊዜ ያልተከተቡ ህፃናትን ጨምሮ የኩፍኝ ወረርሽኝ በሀገራችን በብዙ ቦታዎች ሲከሰት ሀገር አቀፍ ዘመቻ ይካሄዳል። ይሄ አንዱ ነው ማለት ነው። ሌላው እንግዲህ በዚህ ዘመቻ እድሜያቸው ከ9 ወር እስከ 5 ዓመት ለሆናቸው በሁሉም ክልል አካባቢዎች የሚገኙ ከ3.7 ሚሊዮን በላይ የሚሆኑ ህፃናትን ለመከተብ እቅድ ተይዟል ማለት ነው። እንግዲህ አብዛኛውን ጊዜ በክትባት ለምንከላከላቸው በሽታዎች ተጠቂዎች ህፃናት ናቸው። ስለሆነም ለህመም ለአካል ጉዳት እንዳይዳረጉ እንዲሁም ለሞት እንዳይዳረጉ ክትባት ያስፈልጋቸዋል ማለት ነው። ለምሳሌ የኩፍኝ ክትባት በአንድ ጊዜ የወሰዱ 85 በመቶ የሚሆን በሽታውን የመከላከል አቅም ይኖራቸዋል። በተጨማሪ ደግሞ ሁለተኛውን ክትባት ሲወስዱ ደግሞ እስከ 95 በመቶ ድረስ የመከላከል አቅም ይኖራቸዋል ማለት ነው። እንግዲህ ለመረጃ ያክል እነዚህን ከነገርኳችሁ በኋላ ደግሞ በክትባት ዙሪያ ሰፊ ልምድ ካላቸው ባለሙያ ጋር ሰፊ ማብራሪያ ይዘን እንቀርባለን። እንድትከታተሉን በአክብሮት እንጋብዛለን። አብራችሁን ቆዩ። እንግዲህ ቀደም ሲል ላስተዋውቃችሁ ክቡራን ተመልካቾች የዛሬ ፕሮግራማችን በኩፍኝ ሀገር አቀፍ ክትባትን በሚመለከት ዘመቻውን በሚመለከት ነው ዛሬ ውይይት የምናደርገው። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። እንግዳዬ አቶ ሙልጌታ አድማሱ ይባላሉ። አቶ ሙልጌታ በአማራ ጤና ቢሮ የክትባት ፕሮግራም አማካሪ ሆነው እየሰሩ ነው የሚገኙት። ከእሳቸው ጋር ሰፊ ቆይታ እናደርጋለን ማለት ነው። አቶ ሙልጌታ እንግዲህ በዘርፉ ሰፊ ልምድ ያላቸው ናቸው። በ34 በጤናው ዘርፍ አሁን 34 የሚሆነውን አመታት ያሳለፉት በክትባት እንዲሁም በሌሎች የኃላፊነት ቦታዎችም ነው። በክትባት ዙሪያ ደግሞ ሰፊ ልምድ አላቸው።
ፕሮግራሙን በደንብ ያውቁታል። ዛሬ በደንብ ማብራሪያ የሚሰጡን ናቸው እሳቸው። በስልክ መስመራችንም እየደወላችሁ በክትባት ዙሪያ ያላችሁ ማንኛውንም ጥያቄ ልታደርሱ ትችላላችሁ። አቶ ሙልጌታ ሰፊ ልምድ ነው ያላችሁ። ቀደም ሲል እንደነገርኳችሁ ለባለሙያዎች ፕሮግራሞችን እያዘጋጁ ትሬኒንግ ሲሰጡ ለፕሮግራሙ እንዲታወቅ በስፋት የክትባት ጥቅም እንዲታወቅም በመስራት ሰፊ ጊዜያቸውን አሳልፈዋል ማለት ነው። 34 ዓመት ያህል ቀላል አይደለም። እንግዲህ ከሳቸው ከዚህ ሰፊ ልምዳቸው ነው ዛሬ የተጋራን ማብረን የምንቆየው ማለት ነው። እንድትከታተሉ በአክብሮት ጋብዛለሁ። አቶ ሙልጌታ እንኳን ደህና መጡ። እሺ እንቆያችሁኝ። በጣም ነው ማመሰግን። ዛሬ ከርሶ ጋር እንደውም በተለይ ይህን ፕሮግራም ስናዘጋጅ ትክክለኛ ሰው ጋር ተገናኝቻለሁ እያስባለሁና ስለመጡ በጣም አመሰግናለሁ። እሺ እኔማ ስለጋበዛችሁኝ በጣም አመሰግናለሁ። ጥሩ እንግዲህ ስለ ክትባት ታሪኮችን በኋላ እናወራለን። ዛሬ የተገናኘነው ኩፍኝ ላይ በመሆኑ ስለ ኩፍኝ ምንነት ትንሽ አንስተን ወደ ሌሎች ሀሳቦች እንልከን። እሺ በጣም አመሰግናለሁ። እንግዲህ የኩፍኝ በሽታ በዓለም አቀፍ ደረጃ በወረርሽኝ መልክ ሲከሰት የቆየ በቫይረስ አማካኝነት የሚከሰተው የኩፍኝ ቫይረስ ወይም ሚዝልስ ቫይረስ ይባላል። ይሄ ቫይረስ ባህሪው በጣም ተላላፊ ነው። እጅግ በጣም ተላላፊ ነው። አንድ የኩፍኝ ተጠርጣሪ ካለ በዙሪያው 10 እና ከዚያ በላይ ፈልግ ነው። በጣም በከፍተኛ የሆነ በትንፋሽ ከሳል ጋር በተያያዙ በሚወጡ ከትንፋሽ ጋር ተያያዙ የሚወጡ የሚተላለፍ ስለሆነ በጣም ከፍተኛ ነው። እንግዲህ ኩፍኝ ከሌሎቹ በክትባት ከምንከላከላቸው በሽታዎች ለየት የሚያደርገው ምንድነው? አንዱ የተላላፊነት ባህሪው ነው። ሁለተኛው ባህሪው ደግሞ ገዳይ ነው። አሁን ለህፃናት ሞት መንስኤ ናቸው ተብሎ ከተቀመጡት ዋና ዋና ምክንያቶች ውስጥ አንዱ ኩፍኝ ነው እስካሁን እና በዚህም የተነሳ እንግዲህ የክትባት ፕሮግራም በዓለም አቀፍ ደረጃ እንደሚታወቀው ከፈንጣጣን ማጥፋት በመቻሉ ነው። በክትባት ፈንጣጣ በክትባት ሲጠፋ በዓለም ደረጃ ራዲኬት ሲሆን ከዚያ ተነስተው የክትባት ውጤቱ አዋጭ መሆኑ ታየና ክትባቱ ይጀመር ተብሎ በአጠቃላይ በዓለም ደረጃ ከፈንጣጣ ተነስቶ ነው እንግዲህ ክትባት በዓለም የተጀመረው። እኛም እንደ ኢትዮጵያም ቅድም አንተ በመግቢያው እንደገለጽከው በ1972 ነው በእኛ አቆጣጠር፣ በፈረንጆቹ በ80 ነው የክትባት ፕሮግራም በአጠቃላይ ለህፃናት የተጀመረው። እንግዲህ ከዛ በፊት በእኛ ሀገር ውስጥ ኩፍኛው ገዳይ ስለነበር ይገላል። ኢቭን ቢሻላቸው እንኳን ብዙዎቹን አካል ጉዳተኛ በማድረግ አይነ ስውራን በማድረግ ከአካላቸው ላይ ጉዳት ጥሎ በመሄድ ለተለያዩ በሽታዎች አጋልጦ ሰጥቶ በመግደል የታወቀ ነው ኩፍኝ። እንግዲህ ያን ሲያደርግ የቆየውን 1972 ዓመተ ምህረት በመደበኛ ክትባት ተጀምሮ ቀስ በቀስ አሁን ባለው የጤና ሲስተም እንግዲህ ቀደም ከነበሩት የጤና ሲስተሞች አሁን በተሻለ ሁኔታ ላይ ያለነውና ተደራሽ ሆኖ የጤና ተቋማት በየኮሚኒቲው በየማህበረሰቡ ባለበት ጊዜ አሁን ልጆቹን መክተብ እየተቻለ ነው። ይሄም ሆኖ ግን ኩፍኝ አጠቃላይ ሁሎችንም ታላሚ ህፃናት ከአንድ ዓመት በላይ ያሉ ህፃናት መክተብ ባለመቻላችን በየዓመቱ ሁሉንም ደርሰን ተደራሽ ያልሆኑ አካባቢዎችንም ደርሰን እንደዚሁ በተለያዩ ምክንያቶች በሰው ሰራሽ የሚሆን በተፈጥሮ ምክንያት ተደራሽ ያልሆኑ አካባቢዎች አሉ። እነሱን እንግዲህ መድረስ ባለመቻላችን በ3 ዓመት አንድ ጊዜ ይሄ ያልተከተቡ ልጆች ይጠራቀምና እንደ ሀገር ወረርሽኝ ይከሰታል። እንግዲህ ወረርሽኝ ደግሞ መከላከል በጣም ከፍተኛ ነው። ሎሱ ብዙ ነው። ወጪ አለው፣ ብዙ ሞት አለ፣ ህመም አለ። ይህን መከታተል በጣም ከፍተኛ ነውና
ይሄ እንዳይሆን ምንድነው እያደረገ ያለው የጤና ጥበቃ ሚኒስቴር እና አጋሮቹ በ3 ዓመት አንድ ጊዜ ቢያንስ ተጨማሪ ከመደበኛው ክትባት በተጨማሪ በዘመቻ እንዲካሄድ ይደረጋል። ይሄ ምንድነው ጥቅሙ? አንደኛው በመደበኛው ክትባት ከተበናቸው ቅድም አንተ እንደገለጽከው አንድ ጊዜ ከተበናቸው 85% ነው በበሽታውን የመከላከል አቅም ሊገነቡ የሚችሉት በአንድ ክትባት ብቻ ማለት ነው። 2 ጊዜ ስንከትባቸው ደግሞ መረጃዎች በዓለም ደረጃ እንደሚያሳዩት እስከ 97 ከ95% በላይ ነው የሚሆነው። ይሄ ደግሞ ማህበረሰብ ላይ አጠቃላይ በሽታውን የመከላከል አቅምን ይፈጠራል ተብሎ ይታሰባል። እዚያ ከደረስን ይሄን ተጨማሪ ሁኔታዎች ስለበዙና ወረርሽኝም በሀገር ደረጃ አሁን ባለፉት 2-3 ዓመታት በከፍተኛ ሁኔታ በተለይም ደግሞ አንዱ ተጠቂ ከሆኑት ክልሎች የኛ ክልል ነው። ከፍተኛውን ድርሻ የያዘው ስለሆነ እንደ ሀገር ዘመቻ እንዲካሄድ ተወስኗል። ይሄ በጤና ጥበቃ ሚኒስቴር ደረጃ በሀገር በኢትዮጵያ ደረጃ የሚካሄድ ትልቅ ክትባት ነው እና የኛም ክልል እንግዲህ በጣም በርካታ ታላሚዎች የሚጠበቁበት ስለሆነ በዚህ ክትባት ዘመቻ ከዚህ ክትባት አይ ቲንክ ሁላችንም ግንዛቤው ኑሮን ማህበረሰቡ ልጆቻችንን እናስከትባለን ብዬ አስባለሁ። ወደ ክትባቱ ኋላ አንድ ባንድ ማየው ይሆናል። ግን በሽታውን በተመለከተ እንግዲህ የኩፍኝ በሽታ አሁን ሲከሰት ማህበረሰቡ ያውቃቸዋል። ኩፍኝን ዓለሞች የተለያየ ስም ይሰጣቸዋል። እንግዲህ እንደ አካባቢ ይለያያል። በዚህም የተነሳ ዋና ዋና ምልክቶች ይባላሉ። አሁን ማህበረሰቡ የሚያውቃቸው አንደኛ መላ ሰውነቱን ያዳረሰ ሽፍታ ይኖረዋል ከላይ እስከ ታች ድረስ። እነሱ እንዲያው ማህበረሰቡ ሲገልጸው ምንድነው የሚለው የጤፍ ፍሬ መሰለ ይሉታል። የጤፍ ፍሬ መሰለ ሽፍታ መላ ሰውነቱን ያዳረሰ ይኖራል። ይሄ የመጀመሪያውና አንዱ ዋነኛ መለያ ምልክት ነው። ሌላው ትኩሳት ነው ያለው። ከፍተኛ የሆነ ትኩሳት አለው። ማህበረሰቡ በዚህ ያውቃቸዋል። በዚህ እነዚህ ምልክቶች ሲያይ ኩፍኝ አለው ይላሉ። በተጨማሪ የጤና ባለሙያ የሚጨምሯቸው ዋና ዋና ምልክቶች አሉ። እንደ ጤና ባለሙያ የምንጨምራቸው አንዱ ሳል ነው። ሳል ይኖራቸዋል። ምክንያቱም የመተንፈሻ አካላትን ስለሚያጠቃ ሳል ይኖራቸዋል። ሌላው አፍንጫ ላይ የሚዝረበረብ ከፍተኛ የሆነ ንፍጥ ይኖራል። ያው ሌላው አይን ነው። አይን ችግር ነው። አይን እስከ ከፋ ደረጃ ሊያደርስ የሚችል ነው። እንደሚታወቀው እንግዲህ በታሪክም የኩፍኝ ጠባሳዎች ብዙ አይነ ስውራንን በእኛ ሀገር ላይ ጥሎ አልፈዋል። ከመግደልም ባለፈ አንዱ እነዚህ ነው። እንግዲህ ይሄ በሽታ እነዚህ ምልክቶች ሲያሳይ ማህበረሰቡ ያውቀዋል። ይሄ የኩፍኝ የህፃናት በሽታ ገብቷል ብሎ ነው የሚሄዱት። እንግዲህ ይሄ በሽታ በአካባቢው ከገባ በጣም ፈጣን ተላላፊ ወደ አሁኑ የሚሄድ ስለሆነ ማህበረሰቡ አሁን ምክንያቱም በጣም ጥሩ የሆነ ክትባት አለው። ይህን ክትባት 2 ጊዜ በመስጠት 95% እና ከዚያ በላይ መከላከል ልጆች የተከተቡ ልጆችን መከላከል ይቻላል ነው። እንግዲህ 100% የሚባል ነገር የለም። 100% መከላከል አይኖርም በተለያዩ ምክንያቶች። ስለዚህ 95% መከላከል ከተቻለ በክትባት ይሄ ትልቅ እፎይታ ነው ለሀገር እና በሽታው አጠቃላይ እንትኑ ይሄን ነው የሚመስለው። ጥሩ ክትባትን በሚመለከት ያው አቶ ሙሉጌታ እርሶም በዚሁ ላይ ሰፊ ልምድ ስላለ በኢትዮጵያ የክትባት ታሪክ ምን ይመስላል፣ በክትባት የተለያየ የቀነስናቸው ሞቶች ምን ይመስላሉ የሚለውን ትንሽ እንሰማጥ። እሺ እንግዲህ የክትባት ታሪክን በእኛ በኢትዮጵያ ስናየው እንደተቀደም እንደተገለጸው በ1980 በፈረንጆች ወይም በ72 ነው የተጀመረው። እንግዲህ ትንሽ በሚባሉ ቁጥር ተቋማት ነው የተጀመረ በእኛ ሀገር። እነዚህ ተቋማት ተደራሽነታቸው ዝቅተኛ ነው የነበር። ጤና ባለሙያዎች በወቅቱ እንግዲህ አንድ ተቋም ለ10 ቀበሌ እንደዚያ በነበረበት ጊዜ የጤና ባለሙያ በተለያዩ ነገሮች በመጓጓዝ ለህብረተሰቡ ተደራሽ ሲያደርጉ ቆይተዋል። አሁን ደግሞ
ክትባት ተቋማት ተስፋፍተዋል። የጤና ኤክስቴንሽን ፕሮግራም አለ። በየማህበረሰቡ ዘንድ ጤና ኤክስቴንሽኖች አሉ። ይህን ክትባት የመስጠት ብቃቱም አቅሙም አላቸው። የሰለጠኑና የተዘጋጁ ናቸው። እስከነሱ ደረጃ ክትባቱ ስለሚደርስ ሁሉም ማህበረሰብ በአካባቢው ማስከተል ይጠበቅበታል። እንግዲህ ቀደም ሲል በነበረው በእኛ ሀገር ያው ኩፍኝ ገዳይ ስለነበረ ተወልዶ የሚያድገው ልጅ ቁጥሩ ትንሽ ነበር እንደሚታወቀው በእኛ ሀገር እና እናቶች ይህንን ለማካካስ ሲሉ ብዙ ህፃናትን ይወልዱ ነበር። እንግዲህ ታሪካዊ ዳራውን ስናየው ብዙ ህፃናትን በመወለድ ለኮምፐንሴሽን ይጠቅመናል ብለው ያስቡ ነበርና አሁን ግን እርግጠኞች መሆን ተችሏል። በእኛ ሀገር ከክትባት ኢራ ኦፍ ቫክሲን በኋላ በእኛ ሀገር እርግጠኛ ስለሆኑ ሰው 2 መውለድ 3 መውለድ ይበቃኛል ወደ ማለት ደረጃ ተደርሷል። ጥሩ ነው። ይሄ የሚያሳየው ምንድነው? ስቲል ክትባት ውጤታማ ነው የሚለውን ነገር ነው ደጋግመን ልናገር የምንችለው። አሁን ባለው እንግዲህ ጸረ 6 በሚል ነው የጀመርነው። ክትባትን ስንጀምር 6 ዋና ዋና የህፃናት ገዳይ በሽታዎች ተብሎ ነው እንደ ሀገር የተጀመሩ 6 ነበሩ። ከዛ በኋላ የተለያዩ ክትባቶችን በተለያዩ አመቶች አዳዲስ ክትባቶች ገብተዋል። አሁን ባለንበት ደረጃ የኮቪድን ጨምሮ ወደ 13 ክትባቶች ደርሰዋል። እንግዲህ ከጸረ 6 ተነስተን አሁን 13 አይነት ክትባቶችን ለልጆች እየሰጠን ነው ማለት ነው። እንግዲህ ዓለም ደግሞ የደረሰበት ከዚህ በላይ ሄዷል። እስከ 20-25 አይነት ክትባቶችን እየሰጡ ነው። እኛም ነገ እንግዲህ ወደዛ እንገባለን። ስለዚህ የቫክሲን ላይ በደንብ አድርጎ ማህበረሰቡም ግንዛቤ ኑሮት ትልቁ የመጀመሪያ የፕራይመሪ ፕሪቬንሽን የሚባለው ነውና ክትባት ቀድመን የምንከላከልበት ስለሆነ ቫክሲን በጣም አዋጭና እንደ ኢትዮጵያም አዋጭነቱ ታይቶ የተረጋገጠለት ነው። ምክንያቱም የሞት መጠን እንግዲህ እንደ እንትኑ ካየ ነው ከጀመረበት ጊዜ ጀምሮ አሁን እንደው በቅርብ አመታት እንኳን በኢትዮጵያ ከ2000 እስከ 2003 በነበረው የሚያሳየው መረጃዎች የኛ ወደ 149,000 በላይ ታማሚዎች ነበሩን። ብዙ ነበሩ። እንግዲህ በጣም ከፍተኛ ቁጥር ነው ይሄ። ከዚህ ውስጥ ዴዞች አሉ ብዙዎቹን ምክንያቱም ኩፍኝ ቫይረስ ነው ብያለሁ መጀመሪያ ላይ ቀድሞ ከታወቀና ልጆች ሲታመሙ ቅድም የተናገርኳቸው ምልክቶች መላ ሰውነቱን ያዳረሰ ሽፍታ እና ሙቀት ነው ማህበረሰቡ የሚያውቃቸው ምልክቶች ናቸው። እነዚህ ከፍተኛ ሙቀት ሲከሰቱ ቶሎ ወደ ተቋም ከወሰዷቸው የጤና ባለሙያዎች በሚሰጧቸው ምክርና ሕክምና በሽታውን ከገዳይነት ማውጣትና ልጆችን ማዳን ይቻላል። ይሄ አሁን በእኛ ሀገር ያለው ችግር ምንድነው? የኩፍኝ በሽታ ሲያጋጥም ጥላ ይሆናል። ልጆቹን አታጋልጧቸው። ራዘር መስኮቶችን መዝጋት፣ ያ ደግሞ ለኢንዶር ኤር ፖሊሽን ማጋለጥ ነው። ብዙ ጊዜ ቤት ውስጥ ጭስ ማጨስ፣ መስኮት መዝጋት፣ ጥላ እንዳይሆኑ በማለት ከሰዎች መከልከል፣ መጋረድ፣ እነዚህ ለሬስፓራቶሪ ትራክት ኢንፌክሽን ወይም ለዚህ መተንፈሻ አካል በሽታዎች በመዳረግ ልጆቹ በሳምባ ምች ወይም ኒሞኒያ እያልን በምንጠራው የጤና ችግር ከኩፍኝ በኋላ የሚከሰት ነው። እሱ ይሞታሉ። ብዙዎቹ አይናቸው ስለሚታመም ወደ ሕክምናም ስለማይወስዷቸውና መድኃኒት ስለማይደረግላቸው አይናቸው ላይ ጠባሳ ጥሎ የማለፍ በጣም ከከፋም አይነ ስውር ማድረግ፣ እነዚህ ሁሉ የሚታዩ ነገሮች ናቸው። እንግዲህ በእኛ ሀገር ያለው ይሄን መጥፎ አመለካከት አውጥተን ጥለን ሁላችንም ልጆች እንዲህ አይነት ምልክት ሲያሳዩ ለምሳሌ አንድ የተከተቡ ልጆች 85% ነው። 15% በተፈጥሮ በቫክሲኑ ተፈጥሮ
መከላከል አይችልም። የትኛው ልጅ ነው አይታወቅም አይደል? 100 ልጅ ብንከትባው ከ100 ውስጥ 85ቱን ፕሮቴክት እናደርጋለን፣ 15ቱ ግን ፕሮቴክትድ አይደሉም። ስለዚህ የትኛው ህፃን እንደሆነ ስለማንለይ የዘረመልም ችግር ሊኖር ስለሚሆን ኤግዛክትሊ የትኛው ህፃን ልጅ እንደሆነ አይታወቅም። ይሄ የቫክሲን ኔቸሩ ሲሰራ በአንድ ክትባት ይሄን 85% ብቻ ነው መከላከል የሚቻለው። ስለዚህ ስንት አለ? 15% ሳስቴብል የሆኑ እንትኖች አሉ፣ ተጋላጭ ሆኑ። ሁለት ስንከትብ ወደ 95% እና ከዚያ በላይ ከፍ ይላል። አየው ምን ያህል ከፍተኛ እንደሆነ ማለት ቫክሲን በሰውነት ውስጥ ገብቶ የልጆችን በሽታ የመከላከል አቅምን ነው የሚያሳድገው ይሄ ክትባት ገብቶ። ስለዚህ ይሄን ክትባት ተከታትሎ 2 ጊዜ ማስከተብ በጣም ወሳኝ ነው እና እንግዲህ ይሄን ክትባት 2 ጊዜ ማስከተብ ስንል በመጀመሪያ በመደበኛ ክትባቱ 9 ወር ላይ የሚሰጠው ክትባት ነው። ይሄ ነው 85% የመጀመሪያው አንዱ ይከላከላል ለምናስበው። ሁለተኛው እድል ደግሞ አንደኛ ዓመት ተሻግረው ሁለተኛው ዓመት ላይ 15ኛው ወር ላይ የሚሰጥ ነው። 15ኛው ወር ላይ ሁለተኛውን እንዲወስዱ ይመከራል። 15ኛው ወር ላይ በተለያዩ አጋጣሚዎች መውሰድ ካልቻሉ 16ም 17ም እያሉ እስከ ሁለተኛው ዓመት ድረስ ወስደው መጨረስ ይችላሉ። እስከዚህ ድረስ ነው ክትባቱ በመደኛ የሚሰጠው። ይሄን ክትባት የወሰዱ ልጆች እንግዲህ ከኩፍኝ ወረርሽኝ መከላከል ይቻላል። የኛን ሀገር ካየው ግን አንደኛ በሽታው ክትባቱን እየሰጡ ያሉ አንድ ጊዜ ነው። ሁለተኛ አፈጻጸማችን በጣም ዝቅተኛ ነው። ምክንያቶቹ በግልጽ አብዛኛው 85 እና 80% የሚሆነው የገጠር ማህበረሰብ ስለሆነ ያለን ከሁለተኛው ዓመት ላይ 15ኛው ወር ላይ አስታውሶ ለሁለተኛ ልጅ ይዞ የመምጣት ችግር አጋጥሞናል። ግንዛቤ አንዱን 9ኛው ወር ላይ እንዳስከተቡ በዚያው ሄዶ የመቅረት አጠናቀናል ብሎ የመቅረት ነገር አለ። ይሄ ደግሞ 85% ብቻ ነው። 15% አለ። ሽፋናችን ደግሞ ካየነው 100% አይደለም ልጆችን እየከተብን ያለ። መጀመሪያም ሲጀመርም አንዱንም እንኳን ለመስጠት ያልተከተቡ ልጆች አሉ። አሁን የክልሉ ለምሳሌ ሽፋን እንደው ሽፋን ብለን እንውሰደው 90% ቢሆን ስንት ፐርሰንት አለን ማለት ነው? ያልተከተቡ ልጆች 10 አለን። 25% ደግሞ ምን እንደነ ስንት አሉን? 85 15% ደግሞ አሉ። 25% በአንድ ዓመት ምን ይገባል ማለት ነው? ተጋላጭ። ይሄን ወደ ህዝቡ ስትቀይረው 25% ኦፍ በአማራ ወይም በኢትዮጵያ ፖፑሌሽን ስታስገባው ብዙ ህዝብ ነው። ይሄን በ3 ዓመት አበዛዋል። በ3 ዓመት አንዴ ስታባዛው በጣም ከፍተኛ የሆነ ቁጥር ለኩፍኝ ተጋላጭ ይሆናል። እንግዲህ አንዳንዴ ሰው እንትን ስላለው ነው ኮንፊውዥን ስላለው እየከተቡ ይሄን ያህል ዓመት እንግዲህ ከ80 በፈረንጅ ጀምሮ ክትባት እየሰጠ ነው። ግን እስካሁን ከዘመቻ አልወጡም የሚሉ ሰዎች ስላሉ ለዛም መልስ ለመስጠት ምክንያቱም ማሳወቅ አለብን። አንደኛው ይሄ ነው። ሁለተኛውን ክትባት መስጠት ባለመቻላቸው ልጆቻቸው ማስከተብ ባለመቻላቸው አሁን ሁለተኛው 95% እና ከዚያ በላይ ብንከትባቸው ልጆችን ለሁለተኛ ለዘመቻ አንወጣ ዘመቻ ሚል ፕሮግራም አይኖርንም። በቃ በመደበኛ ፕሮግራም እየከተብን እንቀጥላለን ማለት ነው። እሱን ማድረግ ባለመቻላችን ያስገድደናል ወረርሽኙ የግድ አሁን በሀገር ደረጃ በእኛም ክልል በተለያዩ ወረዳዎች ላይ በዚህ ዓመት ጥሪዎች አሉ። ከፍተኛ የሆነ የኩፍኝ ወረርሽኝ አለ ተከስቷል። ሲከሰት ዝም ብሎ ማየት የለበትም። ጤና ሚኒስቴር እና አጋሮቹ ቁጭ ብለው አስጠኑ። በትክክል አሁን ተጨማሪ ይባላል። ይሄ ሳፕሊሜንታሪ ኢሙናይዜሽን ነው የሚባለው። ይሄ ሳፕሊሜንታሪ ነው፣ ተጨማሪ ኤስአይኤን የምንለው እኛ ከመደበኛ ክትባቱ በተጨማሪነት የሚሰጥ ማለት ነው። ነገር ግን የመደበኛ ክትባቱን አይተካም። መደበኛ ክትባቱ እንዳለ ይቀጥላል። ይሄ ለመደበኛው ሁለተኛ እድል ነው የሚፈጥረው። ቀደም ባልሁ ምክንያቶች አንደኛ ከትበናቸው
በቂ መከላከል አቅም ላላገኙ ልጆች ሁለተኛ እድል ለመፍጠር አይደል? ሁለተኛ ደግሞ በዚህ በመደበኛው ክትባት ፍጹም አንድ ጊዜም ያላገኙ ልጆችን ለማግኘት ነው አሁን ይሄ ዋነኛ ክትባቶች የሚሰጥበት ይሄ ዘመቻ። ስለዚህ እንግዲህ የልጆች የመኖር ያለ መኖር ልጆች መቼም ወላጅ ልጁ ደስተኛ ሆኖ እንዲኖርለት ይፈልጋል። ማንንም ወላጅ ቢጠየቅ ይሄን ነው የሚላል። ደስተኛ ሆኖ እንዲያድግለትና ምንም አይነት ችግር ሳይገጥማቸው በጤናቸው ላይ ቢኖሩም እንኳን የጤና ጠባሳ ሳያጋጥማቸው እንዲያድጉ የፈለገ ወላጅ ልጆቹን ማስከተብ አለበት። አሁን መስማት ያለበት ይሄን ምክር ነው። እንግዲህ ክትባቱን አሁን በየአካባቢው እናደርሳለን። ቅድም አንተ ጠቅሰዋል። አሁን ከግንቦት 9 ጀምረን ለ10 ተከታታይ ቀናት ከግንቦት 6 ጀምረን እስከ 15 ለ10 ተከታታይ ቀናት ክትባቱ በአገር ደረጃ በክልላችንም ከመጣን በሁሉም የክልላችን አካባቢዎች ክትባቱ ይሰጣል። ክትባቱ እየተሰራጨ ነው። አብዛኛው ክትባትም ተሰራጭቷል በአሁኑ ሰዓት። ስለዚህ ይሄን አውቆ ማህበረሰቡ ነገ የወለዳቸው ልጆች በሰላም እንዲያድጉ እንዲኖሩ ማይፈልግ ወላጅ የለምና ይሄን ሰምተው ልጆቻቸውን በአካባቢያቸው በሚቋቋሙ ጤና ማዕከላት የክትባት ማዕከላት ይኖራሉ እናቋቁማለን። ማዕከላትን አሁን በጤና ባለሙያዎች በየአካባቢው ይሄዱ ቋሚም ተንቀሳቃሽ ጣቢያዎችንም ያቋቁማሉ፣ የክትባት ጣቢያዎች። በዚህ ጊዜ ወላጆች መተባበር ይጠበቅባቸዋል። መተባበር አንደኛ ልጆቻቸውን ወስደው ማስከተብ ነው። ሁለት ላልሰሙት ማህበረሰቦች መንገር፣ አጋር ሆኖ መቅረብ። ምክንያቱም ይሄ ለኔ ነው የመጣ እኔን ሊያገለግሉ ነው የመጡ ልጆቻችን ጤና ሊጠብቁ ነው የመጡ ብለው ከጎን በመሰለፍ አብረው በመቀስቀስ ማስከተብ። ምክንያቱም ቀኗ 10 ቀን ናት፣ የተገደበች ናት። ክትባቱ የሚቀመጠው በማቀዝቀዣ ነው። በጥንቃቄ ተይዞ የሚሄድ ክትባት ስለሆነ ለሌላ ቀን ቆይቶ እናገኘዋለን ምናምን የሚባል ነገር አለ። እንግዲህ ይሄን ክትባት በአጭር ጊዜ በተባለው ቀን ከ10 ቀንም በፊት ቀድመው እንደው ሆ ብለው ልጆቻቸውን አውጥተው ቢያስከትቡ መክራለሁ። ካሁን በፊትም ልምዳለን። እንግዲህ ይሄ ክትባት አዲስ አይደለም። የኩፍኝ መከላከያ ክትባት በየጊዜው እንሰጣለን። በመደበኛው የሚሰጣል 9 ወር ላይ የሚሰጠው ክትባት ነው። አሁንም ተጨማሪ ክትባት ነው ይሄን እየሰጠን ያለ። ይሄን አውቀው እንግዲህ ልጆቻቸውን እንዲያስከትቡ በአጠቃላይ በክልሉ እንግዲህ ከ3.7 ሚሊዮን በላይ ህፃናትን ከ5 ዓመት በታች ክትባቱ የሚሰጠው ከ9 ወር ጀምሮ ነው። ከ5 ዓመት 9 ወር ጀምሮ እስከ 5 ዓመት ያሉ ልጆችን ወስደው ቢከተቡም ባይከተቡም ካሁን በፊት በመደበኛው ቢጨርሱም ባይጨርሱም ይሄን ክትባት መውሰድ ይጠበቅባቸዋል። ይሄን መልእክት ነው። የኔ ልጅ ጨርሷል ኩፍኝማ ከሆነ እያሉ ልጆች ሰዎች እንዳይተው ማህበረሰቡ ይሄን ማወቅ አለበት። ምክንያቱም ተከትቦ ጨርሶም ከሆነ ይሄ ልጅ ሙሉ በሙሉ ቅድም ባልኳቸው ምክንያቶች ፕሮቴክትድ ነው ወይ? ሁለት የወሰደ እንኳን 95% ነው መከላከል የሚችለው አይደል? 100 የሚባለው ደረጃ የሚባል አልደረስንም። እዛ ደረጃ አለ የማን እንደሆነ አይታወቅም። ስለዚህ ክትባቱ ደግሞ በጣም ሴፍቲ ፕሮፋይሉ እንደ WHO ክትባቱ ሴፍ ነው። በጣም ጥሩ የሆነ ሴፍቲ ፕሮፋይል ነው ያለው። እስካሁንም በእኛ ሀገር እንግዲህ በ60ዎቹ ነው በ1963 ምናምን በፈረንጅ ነው ይሄ ክትባት የተመረተው። አዲስ ቫክሲን አይደለም። በዓለም ላይ ትልቅ ስራ ሰርቶ በዓለም ደረጃ ይሄን በሽታ ኒርሊ እንግዲህ ወደ መጥፋት ደረጃ ቢያንስ መጥፋት እንኳን ባንለው በቁጥጥር ስር ለማድረግ እየሰራ ነው ያለ ኤሊሚኔሽን በመንለው ነው እየሰራ ያለውና ጥሩ ነው የሚል እንትን አለኝ። እንግዲህ ጥሩ ነው። አቶ ሙልጌታ ሀሳቡን እንቀጥለዋለን። አድማጭ ስላለን ተመልካች ስልክ እንቀበል። ሄሎ ሄሎ፣ ጤና ይስጥልኝ። ጤና ይስጥልን። እሺ፣ ማስተዋል ማንን መልከት ነው? ኩፍኝ ነው መሰለኝ። አሁን ያየሁት ልክ እንደዛ በቃ ሙሉ ሰውነቱ አደብድቧል እንደ ቁስል ነገር እና ከፍተኛ ደግሞ ትኩሳት አለው።
እሺ እሺ ከየት ነው የደወሉልን? ከአዲስ አበባ። ሄሎ ሄሎ። እሺ ሌላ ምልክቱን ይንገሩን እስኪ። ከፍተኛ ትኩሳት አለው። ሙሉ ሰውነቱ ቁስል ነው ከጭንቅላቱ ጀምሮ ማለት ነው። የ10 ወር ህፃን ነው። የ10 ወር ህፃን ነው። አዎ መጀመሪያ ግን ከሳምንት በፊት ትልቋን ይዟት ነበር እንደዚህ የሚቀባና የሚዋጥ ሰጧት ተሻላት። ከሳምንት በኋላ ወደ ተላለች። ውሃ ይቋጥራል። ውሃ ይቋጥራል። እሺ ትንሽ የውሃ ይቋጥራል ወደ ይጠፋል። ሌላ ደግሞ ይተካል። ይተካል። ሙሉ ሰውነት ነው። እሺ ግልጽ ነው ጋሽ ሙሉጌታ? አዎ እሺ ምላሽ እንሰጣለን። ይከታተሉ ምላሽ። እሺ ጥሩ ምላሽን በኋላ እሺ ምን ይቻላል? እሺ ጥያቄያችን በጣም አመሰግናለሁ። ቀደም እንደተናገርኩት እንግዲህ አሁን ህፃኑ የ10 ወር ህፃን ነው። ምናልባት የክትባት ታሪኩን አልነገሩንም። ልጁ ክትባት ጨርሶ ነበር አልነበረም ወይ የሚለውን ታሪኩን አልነገሩንም። ቢነግሩን ጥሩ ነው። ነገር ግን ከሰጡን የልጁ ሂስትሪ ተነስተን ትኩሳት አለው፣ መላ ሰውነቱን ያዳረሰ ሽፍታት አለው። ነገር ግን ሽፍታው ውሃ ይቋጥራል፣ መግል ይዛል ሚል ነገር ካለ ይሄ ከኩፍኝ ይልቅ ወደ ቺክን ፖክስ ወደሚባለው ወደ ውሃ ጉድፍ ወይም ደግሞ ሂት ራሽ ወደሚባለው ወደ ሌሎች ራሾች ነው የሚሄደው። ይሄ ያም የቺክን ፖክስም ተላላፊ ነው። ይሄ የውሃ ጉድፍ ነው የሚሉት እናቶቻችን። ኩፍኝ ከውሃ ጉድፍ የሚለየው በዋናነት አንደኛ ሽፍታዎቹ ደቃቃ ናቸው። የኩፍኝ ሽፍታዎች ከፍ ያሉ አይደሉም። ውሃም የጤፍ ፍሬ ናቸው። ውሃም አይቋጥሩም፣ መግልም አይዙም። የዚህኛው ሽፍታ ከፍ ያሉ ናቸው። አሁን የቺክን ፖክስ የምንለው የውሃ ጉድፍ የሚባል አለ። እሱም ተላላፊ ነው፣ ቫይራል ነው። እሱን አሁን እየከተብን አይደለም። በዓለም ላይ ግን አብረው ከኩፍኝ ጋር አስገብተው ይከትባሉ። እኛ ገና እንግዲህ ለወደፊቱ ጤና ሚኒስቴር ይህን ክትባት አብሮ ተቀላቅሎ ይመጣል የሚል ተስፋ አለኝ፣ ይኖራል ብዬ። ለጊዜው ግን ይህ የውሃ ጉድፍ ሊሆን ይችላል የሚል ነገር አለኝ። ግን ልጅቱ ታማ ነበርና ወስደን ደግሞ የተላላፊነት ሂስትሪ አለው። ታላቋ ታማ መድኃኒት ተሰጥቷት ወደ ሐኪም በድናለች የሚል ነገር አለ እና እሱን አሁንም ይህ ህፃን የጉድፍ ሊሆን ይችላል የሚል እንትን ያለኝና አሁንም ወደ ቅርብ ወደሚገኘው ጤና ተቋም ወስደው አድማጫችን ልጁን ቢያሳዩትና ሕክምና እንዲያገኝ ቢያደርጉት እመክራለሁ። እሺ ሌላ ደውያለሁ። ሄሎ 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 ይሰማኛል? ጤና ይስጥልን። አብሮ ይስጥልን። ማን እንበል? ከየት ነው? ጎሳዬ ይባላል። ከአዳማ። ጎሳዬ? ጎሳዬ ከአዳማ። ከአዳማ። እሺ ይቀጥሉ። አቶ ጎሳዬ ልጅ ነበርና ትንሽ ድምጾን ይጨምሩና እኛ ጋር ሲደርስ በደንብ እየተሰማን ስላልሆነ ነው። እሺ የኔ ልጅ ነበርና እና እንደዛ ባለፈው ይዞት ነበር። ትንሽ ሰውነቱን እንዳለ ድፍድፍ አድርጎ ይዞት ትኩሳትም ነበረው እና ትንሽ ውሃ ምናምን ይስቋጥር ነበረ ቤት ውስጥ። ያው በባህላዊ ሽቶ ምናምን እንደዚህ አይነት ነገር የሚባል ነገር አለ በህብረተሰብ ተለምዶ ያለው ማለት ነው። በዛ አርግተን ይቀጥሉ። በዛ አርግተንለት ነበር ተሽሎት ከ15 ቀን በኋላ ደግሞ አሁንም እንደዛ ብሎ ተመለሰበት። እሱን ነገር ነው። እሺ ውሃ መቋጠር አለ፣ ትኩሳት አለው ብለውናል። የመጀመሪያ እንደዛ አለው። ያሁኑ ግን እንደዛ የለውም። ያሁኑ ዝም ብሎ ሰውነቱ ድፍድፍ ነው ያደረገው። በቃ ቢያንስ የ5 ቀን ምናምን ሆኖታል ያሁኑ ማለት ነው። 5 ቀን። እሺ ግልጽ ነው። ግልጽ ነው። ጥሩ አቶ ጎሳዬ ይከታተሉ ምላሹን። እሺ አድማጫችን አመሰግናለሁ። እንግዲህ የልጁን ታሪክ ነግረውናል። ትኩሳት ነው ያለው። ካሁን በፊት 15 ቀን በፊት አሞት ተሽሎት ነበር። ውሃም ይቋጥራል ይሄ ነው የሚሉት ያለ። እንግዲህ ስለ ኩፍኝ መሰረታዊ ነገር ማወቅ አለብን። አንድ ኩፍኝ የታመመ ልጅ ከዳነ በኋላ
በህይወት ዘመኑ በኩፍኝ አይያዝም ዳግም ሽልም አይደል የሚሉት ተሸልሟል አንዴ በቃ ሌሎች እንትኖች ላይ ይሄ እድል ብዙም የለም አሁን ኩፍኝ ላይ በጣም ጥሩ እድል ያው ገዳይ መሆኑን ነው እንትምንድረው እንጂ አንዴ ኩፍኝ ከተያዘ በኋላ የመግደል እድሉን ስለምንፈራ ነው እንዲከተው ምናደርገው ከተያዘ በኋላ ከዳነ በላይፍ ታይሙ በህይወት ዘመኑ ዳግም ኩፍኝ አይያዝም ይሄ ግን ጠያቂያችን እንደነገሩን 15 ቀን በፊት ታሞ ነበር ድኗል አሁን ደግሞ እንደገና ተመለሰ ነው ኩፍኝ እንደ አይነት ታሪክም የለው ምናልባት ግን ኩፍኝ ቢሆን ኖሮ ሳይድን አሁን 15ኛ ቀን በኋላ የመባባስ ወደ ሌሎች የጤና ችግሮች ወደ ሳል ተቅማጥ ለተለያዩ ነገሮች ነው የሚመጡ የነበረው አሁን ኩፍኝ በኋላ የሚከሰቱት አሁን ግን ይሄ ሌላ የጤና ችግር ሊሆን ስለሚችል ወደ አቅራቢያ ወደሚገኝ ጤና ተቋም ወስደው ልጁን ለሐኪም ቢያሳዩት ልጁ የተለያዩ ላብራቶሪ ምርመራዎችም በጤና ባለሙያዎችም ተመርምሮ ችግሩ መንስኤ ታውቆ ህክምና ቢሰጠው ነው መመክራቸው እሺ ሌላ ደዋሉ ሄሎ 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 አቤት ተናስተልን ሄሎ ማን እንበል አማራ ከጓዚዮን እሺ አቶ አማረ ከጓዚዮን ነው ያሉን አዎ እሺ እሺ ይቀጥሉ ሐሳቡን ሐሳቤ ህፃኗ እንደዚህ ሰውነቷ ላይ ዱብ ማለት ነገር በጣም የማሳፈፍ ነገር አላት እና ያ የወጣው ነገር እንትና ከስም ይልና ደግሞ እንደገና አሁን ያሳፈካት ደግሞ ይወጣል አሁንም ትልልቅ ነው ሽፍታ ነው እና በጣም ያሳከካታል በጣም ትንሽ እንዱ የማስረሳት ሁኔታ እጇን እንደሚያስለው ትንሽ ጠገም ይልላትና አሁንም ስታከው በጣም ሰውነቷ ላይ ዱብ ይላል እና ይሄ ከምን የተነሳ ነው ስንት ቀን ሆነው የሚለውን ማብራሪያ ቢሰጡበት ስንት ቀን ሆኖታል አቶ አማረ እና እድሜዋና የክትባት ነው የተባለው 15 ቀን እየተጠጋት ነው አሁን 15 ቀን 15 ቀን የክትባት ሁኔታ ምን ይመስላል ተከትባ ጨርሳለች ህፃኗ እድሜዋን ክትባት ሁኔታ ከ45 ቀን ጀምሮ ከ10 ወር ድረስ በቃ ጨርሳለች እሺ እድሜዋ ስንት ነው አመት ከ7 ወር እሺ እሺ ይከታተሉ ምላሹን አቶ አማረ እሺ ጠያቂያችን እንደነገሩን እንግዲህ የሰውነቷን ያዳረሰ ሽፍታ አለው ነገር ግን ባህሪው የማሳከክ ከፍተኛ የማሳከክ ሁኔታ አለው ነው የሚሉ ሌላ ተጨማሪ ምልክቶችን የለም እንግዲህ ከፍተኛ ሙቀት መኖር አለበት አንድ ዋነኛ ምልክቱ ቢያንስ ማይቀሩ ሁለት ነገሮች አሉ ሽፍታ ከፍተኛ የሆነ ሙቀት ኩፍኝ ብለን አሁን በማህበረሰብ ደረጃ ለማቅረብ ጥያቄዎች እነዚህ የግድ ናቸው እንጂ በማንኛውም ሁኔታ የሰውነት ሽፍታ ሊፈጠር ይችላል ከራሱ ከሰውነት መቆጣት አለርጂ ከምንለው ከተለያዩ ከምግብ አለርጂ ሊመጣ ይችላል ከተለያዩ ነገሮች ሊመጣ ይችላል ይሄ ማሳከክና አለርጂ ትኩሳት የሌለው ሌሎችም ተጨማሪ የኩፍኝ ምልክቶች የሌለው ስለሆነ እንደዚህ አይነት ነገሮች ሲያጋጥሙ በቅርብ ሁሉም ሽፍታ ኩፍኝ አይደለምን በቅርብ ወደሚገኝ ሐኪም ቤት ሄደው ልጁን ቢያሳዩ አንደኛ ልጁ እስከ 9 ወር ያለውን ክትባት ጨርሷል ጥሩ ነው ተከትቧል ማለት ግን ሙሉ በሙሉ በሽታውን ይከላከላል ማለት ላይሆን ይችላል ሊታመም ይችላል ነገር ግን ከነገሩን ጠያቂያችን ከነገሩን ምልክት ተነስተን ኩፍኝ ያለው ብለን ለመናገር በቂ ምልክቶችን አልተናገሩምና ሽፍታና ማሳከክ ብቻ ስለሆነ ሌሎች ምልክቶች የሉም ዋና ገዥ ምልክቶች አንዱ ትኩሳት የሉም ስለዚህ ጠያቂያችን ሄደው በአካባቢ የሚገኝ ጤና ተቋም ልጃቸውን እንዲያሳዩ አሁንም እመክራቸዋለሁ ጥሩ እንግዲህ ክትባቱ ላይ ስናነሳ አቶ ሙልጌታ ረጅም ታሪክ ያለው ነው ክትባትና ከቅርብ ጊዜ ወዲህ የመጣ ደግሞ ክትባት ላይ አለመተማመን የተለያዩ በባህል የሚደረጉ ነገሮች በማድረግ ማስቀረት ፍላጎት ይታያልና
እስኪ ኩፍኝ ላይስ ምንድነው ይሄ የሚታየው የሚለውን ትንሽ እንየው። ቅድም ለመጥቀስ ሞክረዋል ጥላ ነው በሚል በአካባቢያችን እንደምንሰማውም እኛም እንዳደግንበት ማህበረሰብ የተለያዩ ንፍሮዎችን በማዘጋጀት ቡና በማፍላት በመሳሰለው ነገር ይወጣል ተብሎም ይታሰብ ነበርና ኦኬ አዎ ይሄ ነው እንግዲህ ትልቁ ችግር አሁን የኩፍኝ መነሻው ቫይረስ ነው ብያለሁ መጀመሪያው ላይ በቫይረስ ቢመጣ መነሻው የታወቀ ነገር እጅግ ተላላፊ የሆነ ገዳይ የህፃናት ጤና ችግር ነው ይሄን በሽታ በባህል በመደበቅ ጥላ ነው በማለት ቤት ዘግቶ እንዳይታጠቡ ውሃ እንዳይነኩ ነው የሚያደርጓቸው በጣም የሚያሳዝነው ነገር ፊታቸውም እንዳይታጠብ እጃቸውም እንዳይታጠብ በር በመዝጋት መስኮት በመዝጋት ልጆችን ለተለያዩ የመተንፈሻ አካል ችግሮች ለአይን ችግር ለተባባሰ የጤና ችግር አድርሰው ለሞት የሚያደርሷቸው ራሳቸው ናቸው ኩፍኝ የታወቀ ምክንያት ነው ያለው ቫይረስ ነው ምንም አይደለም ቫይረሱ ከተከሰተ በመጀመሪያ ሊያሳየው የሚችለው ትኩሳትና ሽፍታ ነው መላ ሰውነቱን ያዳረሰ የጤፍ ፍሬ መሰለ ሽፍታ እነዚህ ነገሮች ከተከሰቱ በቀጥታ ወደ ቅርብ ወደሚገኝ ጤና ተቋም ወስዶ አንደኛ ከሐኪም ምክር ማግኘት አርጎ የሚባሉ ነገሮች ማግኘት ተጨማሪ ምን መክረውኛ በዚህ ጊዜ የተሻሉ የበለጸጉ ምግቦችን እንዲሰጡ ከድሮ በተለየ ንጽህናቸውን እንዲጠብቁ አይናቸውን እንዲያጥቡ ምክንያቱም የአይን ችግር ስላለ እዚህ አካባቢ ስለሚያም ሲሄዱ ቫይታሚን ኤ የሚባል በሽታን መከላከል አቅምን የሚያሳድግ አለ እሱ ይሰጣል በጤና ተቋማት ይታከማሉ ወደ ተባባሰ ነገር እንዳይገቡ ቀድሞ የጤና ባለሙያዎች ሲያገኟቸው ህክምና ያደርጉላቸዋል ይሄ በባህል ንፍሮ በመጣድ ጨፌ በመጎዝጎዝ እጣን በማጨስ ቫይረስን መከላከል አይቻልም በታምር ይሄ መነሻው የታወቀ ዓለም ያወቀው የተረጋገጠ ነገር ስለሆነ በሚዝልስ ቫይረስ በታወቀ ነገር የሚመጣው ማስከተብና ከታመሙ ደግሞ በተቋማት ሄዶ ልጆች ወደ ተባባሰ የጤና ችግር እንዳይገቡ ህክምና እንዲያገኙ ማድረግ ነው መፍትሄው እንጂ በባህላዊ ህክምና ኩፍኝን ማዳን በታምር አይቻልም ይሄ ስህተት ነው የሚሆነው ጥሩ አሁን ክትባቱ ይሰጣል ግንቦት 6 ጀምሮ እንደ ሀገር በእኛ ክልልስ ምኖች ሁኔታዎች ተፈጥረዋል ክትባቱ እንዲሆን በጣም ጥሩ በእኛ ክልል እንግዲህ መጀመሪያ አንድ የክትባት ዘመቻ ሲታቀድ እንደ ሀገር ከጤና ሚኒስቴር ነው መነሻው ጤና ሚኒስቴር እቅድ በጋራ እንድናቀድ ከታች የማይክሮ ፕላን አዘጋጅተን እንድንልክ ተጠየቅን በዛ መሰረት እቅዳችን አሳውቀናል ስልጠና ከጤና ሚኒስቴር በጤና ባለሙያዎች ስልጠና ከተሰጠ በኋላ እኛም በተዋረድ ለየዞኖቻችን የተዋረድ ስልጠና በመስጠት ዞኖቻችን ደግሞ በተዋረድ ለወረዳዎች ለጤና ተቋማት በቂ ስልጠና ተሰጥቶ ምክንያቱም አንድ ዘመቻ ሲካሄድ ሁሉ ጊዜ አሰራሩ ላይ ሳይንሳዊ ችግር እንኳን ባይኖር አሰራሩ ላይ መግባባት የግድ ይላልና ስልጠናዎች ተሰጠዋል በቂ የቅዝቃዜ ሰንሰለት ይህን ቫክሲን መሸከም የሚችሉ አሉን የሉን የሚለው ቅድመ ጥናት ዳሰሳ አካሂደናል እሱን ካየን በኋላ አሁን በመድኃኒት አቅራቢ ድርጅቱ ኢፒኤስኤስ በሚባለው ኢትዮጵያን ፋርማሲውቲካል ሳፕላይ ኤጀንሲ በሚባለው ማለት ነው በእነሱ በኩል የክትባት መድኃኒቶችና ከክትባቱ ጋር ተያይዘው ያሉ ግብዓቶች አብረው በሰዓቱ አብዛኛዎቹ የክልላችን አካባቢዎች ደርሰዋል ሜቢ እንግዲህ የተወሰኑ አንዳንድ ሊኖሩ ይችላሉ እነሱ ነገም ሊደርስ ይችላል ዛሬም እየደረሰ ያለ ይኖራል ነገር ግን በቀኑ በተባለው ቀን ከ6 ጀምሮ ክትባቱ በክልላችን ክትባቱ በደረሳቸው ቦታዎች ሁሉ እንጀምራለን በ6 ያላገኙ በ7 ይጀምራሉ ማለት በ7 ያላገኙ ችግር የለም በደረሰባቸው ቀን ይጀምራሉ ክትባቱ 10 ቀን ጠብቀው ዘመቻውን ይጨርሳሉ ምንም ችግር የለውም እሱን
ማድረግ ይጠበቅባቸዋል። በተረጋጋ መንፈስ ጤና ባለሙያዎች ስልጠና ተሰጥቶታል። ክትባቱ አዲስ ክትባት አይደለም፣ ነባር ክትባት ነው። ግን ክትባቱን በትክክል ምንም አይነት ክትባት ተርፎ ተመለሰ ሳይባል ለሁሉም ልጆች እንዲዳረስ በጣም አደራ ማለት ነው የምፈልገው። ይሄ በጣም እንትን ነው። ከዚህ ክትባት በተጨማሪ እንደ ሀገር የጤና ሚኒስቴር አሁን ሀብት ውስን በሆነበት ሀገር ውስጥ አንዲትን ፕሮግራም ብቻ እንጠልጥለህ በመስራት ውጤት አይመጣም። እንግዲህ አሁን ኩፍኝ ሀብት ዞ ይመጣል። አጋሮች ይንቀሳቀሳሉ ሊደግፉን። ሀብት ዞ ይመጣል። የሀብት ይወርዳል ወረታች ለከታቢዎቻችን ለስራ የሚሆን ገንዘብ የተለያዩ ነገሮች ይወርዳሉ። ይሄን ሀብት በአግባቡ ኤፊሽንትሊ መጠቀም ግን የግድ ይላል። ስለዚህም የጤና ሚኒስቴር ከኩፍኝ ክትባት ዘመቻ ጋር ተቀናጅተው እንዲሰጡ አብረውም በስልጠናው ተካተው ግባቶችም አብረው ወርደው በአሁኑ ሰዓት ዝግጅታቸውን ያጠናቀቁ በርካታ የህፃናት ፕሮግራሞች አሉ እና የእናቶች አንዱ የህፃናት የስነ ምግብ ልየታ ነው። ስርዓተ ምግብ ምንለው የስርዓተ ምግብ ሁኔታ ልየታ ልጆች በክንዳቸው ላይ በመለካት የምግብ ሁኔታቸው ይለካል ይለያሉ። የምግብ እጥረት አለው የለውም አለው የተባሉ ልጆች ይለያሉ። ለቀጣይ ኢንተርቬንሽን ይዘጋጃሉ ማለት ነው። ለነሱ ችግር የሌለባቸው ደግሞ ለወላጆች ጥሩ ነው ቀጥሉ፣ አመጋገባችሁ ጥሩ ነው በዚሁ ቀጥሉ ተብሎ ለወላጆች ምክር ይሰጣል። በዚህ አንዱ ይሄ ነው። በዚህ ክትባት ጋር በተጨማሪ ሌላው የሚሰጠው የማይክሮ ኒውትሪየንቶች አሉ። ቫይታሚን ኤ ይሰጣል። ቫይታሚን ኤ በጣም ታምረኛ የሆነ ማይክሮ ኒውትሪየንት ነው የሚባለው። እንግዲህ በደብሊውኤችኦ ጥናት እስከ 24 ከመቶ ብቻውን እሱ የህፃናትን ሞት ይቀንሳል ተብሎ ይታሰባል። ቫይታሚን ኤ በመስጠት በ6 ወር አንድ ጊዜ በአመት 2 ጊዜ ለህፃናት ባፋቸው ላይ ጠብ የምትደረጓ ሞላሏ ማለት ነው ያውቋታል። እሱን ለአንድ ህፃን በአመት 2 ጊዜ በመስጠት 24 ከመቶ የሚሆነውን የህፃናት ሞት መቀነስ ምንድነው የሚጠቅመው? አንደኛ የህፃናትን ግሮዝ እድገታቸውን የሜንታል ዴቨሎፕመንታቸውን በሽታ የመከላከል አቅማቸውን ነው የሚያዳብረው አጠቃላይ እና በጣም እጅግ የሆነ ልዩ የሆነ ማይክሮ ኒውትሪየንት ነው እሱ ቫይታሚን ኤ። ሌላው የአንጀት ጥገኛ ትላትሎች አሉ። እንግዲህ ህፃናት ያው ከንጽህና ጋር በተያያዘ እንግዲህ እንደምታውቀው የሀገራችን የጤና ችግር የሃይጂን ሳኒቴሽን ችግሮች ስላሉ ልጆች ለአንጀት ጥገኞች ይጋለጣሉ። የአንጀት ጥገኞች ደግሞ የህፃናትን አልሚ ምግቦች በመሻማት ለተለያየ የምግብ እጥረት ስለሚዳረጓቸው የአንጀት ጥገኛ ህክምና መድኃኒቶች በአመት 2 ጊዜ ዲወርሚንግ ነው የምንላቸው ይሰጣሉ። ክኒኖች ናቸው የሚቆረጠሙ ያውቋቸዋል፣ ወላጆች ያውቋቸዋል። በጣም ጥሮች ናቸው። ይሄ እነዚህ በጣም እጅግ ማይናቅ ሚና አላቸው በህፃናት እድገት ላይ። የአንጀት ጥገኛ ትላትሎች እንግዲህ እነ ወስፋትን ሁኮርምን ጨምሮ ማለት የሚከላከሉ ናቸው። እነዚህ አብረው ይሰጣሉ። ከዚሁ ከክትባት ጋር ሌላ ቡድን አብሮ በጎን ቁጭ ይላል። ኩፍኝ የሚከትብ ቡድን አለ፣ ቫይታሚን ኤ የሚሰጣል። እነዚህ የሚሰጥ ደግሞ አንድ ቡድን አለ። የመደበኛ ክትባቱን ደግሞ አሁን መደበኛ ክትባት ተወልደው ገና ያላገኙ በተለያየ ምክንያት ካሉ የመደበኛ ክትባቱን የሚከትብ ደግሞ እዚያ ጋር ቁጭ ይላል። ስለዚህ ቡድናችን ቀስቃሽ ያለው 11 አባላት ያለው ነው አንድ ቲም ምንለው በቲም ምንለው። እዚህ ጋር ኩፍኝ የሚከትብ አለ፣ እዚያ ጋር የስርዓተ ምግቡን ልየታና ህክምና የሚሰጥ አለ፣ እዛ ጋር ደግሞ የመደበኛ ክትባቱ የሚከትብ አለ። ይሄ ቡድን ቀስቃሽ ያለው መዝጋቢ ያለው ከታቢ ባለሙያ ያለው እነዚህ ሆኖ 11 ነው አንድ ቡድን አለ። ይሄ 11ን አንድ ቡድን አባላት እንላቸዋለን። 11 ሰዎች ያለው አንድ ማዕከል ላይ ሆኖ ይሄን አካባቢ ሲጨርሱ ይንቀሳቀሳሉ። 11 ሰዎች አይለያዩም። እዚህ ውስጥ አንድ ተቆጣጣሪ ያላቸው የራሳቸው እዚያው ውስጥ ኤክስፐርት የሆነ ሰው እነዚህ ቀስቃሽም አላቸው። ይሄ ቲም ነው እንግዲህ ይሄን ክትባት የሚሰጠው። በተጨማሪ የህፃናት እንግዲህ ቀስቃሾች ወደ ቤት ይሄዳሉ፣ ወደ ሰፈር ማይክዘው
የተለያየ ነገር ይዘው ዶር ቱ ዶር ይዞራሉ። ለወላጆች ጆሮ ማድረስ አለባቸው። ልክ የኩፍኝ ክትባት ይሰጣል እንደዚህ አይነት ቦታ ላይ እነሱ የሚያውቁት ቦታ ላይ እዚህ አካባቢያቸው ላይ እየተሰጠ ነውና ልጆቻችሁን ከ5 ዓመት በታች የሆኑ ህፃናትን እዛችሁ ውጡ ብለው ይለፋሉ። ከ5 ዓመት በታች የሆኑ ህፃናትን እያያዛችሁ ውጡ ብለው ይነግራሉ። ስለዚህ እነዚህ ሰዎችን አዳምጦ ልጅን ይዞ በቦታው መውጣት። ሌላ ምን አለ? እነዚህ ሰዎች ሲዞሩ ቤት ለቤት ዶር ቱ ዶር ነው የሚዞሩ ቀስቃሾች ሲዞሩ ሌላ ምን ያደርጋሉ? የታመመ ህፃን ካለ ይለያሉ በዛው በሰፈር ውስጥ። አሁን ቅድም ሲሉኝ የነበሩ አይነት ወላጆች በሰፈር ታመው ህክምና ያልወሰዷቸው ካሉ ይመዘገባሉ። መመዝገቢያ ቅጽ አለ። ይመዘገብና ሞልቶ ወደ ጣቢያው ላሉ ባለሙያዎች ያን ልጅ ይልከዋል። የታመመው ልጅ ያ ባለሙያዎች ልጁን ያጣራሉ የህመሙን ሁኔታ። ህክምና የሚያስፈልገው ከሆነ ወደ ጤና ጣቢያ ይሰዱታል። ህክምና እንዲያገኝ ይደረጋል። ይመዘገባል ማለት ነው። አንደኛ የታመመ ህፃን ካለ ይለያል፣ ይታከማል። እሱ አንዱ ትልቁ የሚሰራ በዛ። በተፈጥሮ ምክንያት ደግሞ የላንቃ መሰንጠቅ፣ የከንፈር መሰንጠቅ ያለባቸው በተፈጥሮ ነው። አሁን እኛ ማህበረሰብ ላይ ይሄ ተፈጥሮ ነው፣ ናቹራል ነው፣ እርግማን አይደለም። እርግማን ግን ቤት ውስጥ ያስቀምጧቸዋል፣ አይደብቋቸዋል። እርግማን ነው ብሎ ቤት ውስጥ ይደብቋቸዋል። የከንፈር መሰንጠቅ፣ የላንቃ መሰንጠቅ ያለባቸው የእግር መቆር እነዚህ እንግዲህ የክለብ ፉት ምንለው ማለት እነዚህ አይነት ነገሮች ሲያጋጥሙ አለ እዚህ ጋር ልጅ ብለው ማስመዝገብና ወደ ጣቢያው ዞ መቅረብ። አሁን ይለያሉ እንግዲህ እነዚህ ሰዎች ይመዘገባሉ፣ ይለያሉ። መጨረሻ ላይ ዘመቻው ሲያልቅ በክልላችን ስንት የላንቃ መሰንጠቅ አለበት፣ ስንቶቹ የከንፈር፣ ስንቶቹ የእግር። እነዚህ ካለ ችግር ካለ ምን እናደርጋለን? ባለሙያዎች ይጠራሉ፣ ቲም ይዘጋጃል፣ ህክምናው ይሰራል ማለት ነው። ህክምናው ይሰራል። ስለዚህ መጀመሪያ መለየት ነው ምን ያህል ችግር አለ። አሁን እንደ ክልላችን ይሄን ለመለየት ይመጣሉ ባለሙያዎች። እንደዚህ አይነት ችግር ያለባቸው ልጆችን እንዲያስመዘግቡ ነው አሁንም አደራ የምንለው። ሌላው እንግዲህ ሽንት ሰገራ የመቋጠር ችግር ያለባቸው እናቶች ከወሊድ ጋር በተያያዘ ተደብቀው የተቀመጡ በቤት አሉ። በእኛ ሀገር በጣም ችግሩ ይሄ ነው። እንግዲህ እናቶች በወሊድ ምክንያት ትውልድ ተካለው ብሎ ባመጡት እነሱ ሳይፈልጉ በመጣባቸው የጤና ችግር ሽንት የመቋጠር ሰገራ የመቋጠር ችግር ሲያጋጥማቸው ባሎቻቸውም ጥሏቸውንም ይሄዱ ወደ መከረኛው ወላጅ ነው ሆኖ የሚጣሉት። ወላጅ ደግሞ እንደምታውቀው ሽንት መቋጠር፣ ሰገራ መቋጠር ሽታ ያመጣል። በሆነች ጎጆ ቤት ውስጥ ለብቻ ደብቀው ነው የሚያስቀምጧቸው። በዚህ ምክንያት የፌስቱላ ወይም የማህፀን መውጣት ችግር ያለባቸው እንዲህ አይነት ሴቶች ካሉ ተመዝግበው ምን ያህል ቁጥር አለን የሚለው በዚህ ዘመቻ አብረው እንዲለዩ እንፈልጋለን። ምክንያቱም ችግራችን ብዙ ናቸው። አንዱን አጋጣሚ ተጠቅመን መለየት ካልቻል አንዷን ብቻ በመስራት ለውጥ እናመጣለን። ይሄ አንዱ ነው የምንሰራው ነው። አሁን ይህ ፌስቱላን ልየታ እንሰራለን። እነዚህ ተግባራት አብረው ከኩፍኝ ጋር እኩል እየተገመገሙ እንዲመሩ የጤና ጥበቃ ሚኒስቴር ቢሮአችንም የጤና ጥበቃ ቢሮአችን የኛ የክልላችን የአማራ ክልል ጤና ጥበቃ ቢሮም አቅጣጫ ሰጥቶበታል። ስልጠናችን ውስጥም አካተን ሰጠናል። ስለዚህ ይሄ ተግባር አንዱን ካንዱ ሳናበላልጥ ሁሉንም ተግባር ልቅም አድርገን ሰርተን ልጆቻችን ተጠቃሚ እንድናደርግ እንግዲህ በክልሉ ማህበረሰብ ስም ነው መመክረው። ጥሩ ነው። እነዚህ በሙሉ በነፃ ነው የሚሰጡት አይደል? አቶ ሙሉጌታ በነፃ ነው። ማህበረሰቡ እንዲያውቀው የሚሰጠው በነፃ ነው። ምንም ስ- አይነት ክፍያ የለም። ማህበረሰቡ በደንብ እነዚህን አጋጣሚዎች ተጠቅሞ መልእክት እንዲያስተላልፉልኝ ብዬ ነው። አዎ እንግዲህ አገልግሎቱ የሚሰጠው በነፃ ነው። ምክንያቱም የነገ ተተኪ ትውልድ እነዚህ ህፃናት ናቸው። ልክ ነው። በአካል በአእምሮ ተገንብተው ጥሩ ዜጋ ሆነው እንዲያድጉ ይፈለጋል። ከዚህም አንጻር እንግዲህ ትልቅ ይሄ ገንዘብ ነው የሚፈሰውና ቀላል አይደለም። ገንዘብ ምንም አይደለም፣ ጠፊ ነው። ግን የሰው ልጅ ነገ ተተኪ ትውልድ ግን አይገኝም። ይሄን እዚህ ላይ መስራት በጣም አዋጭ ነው እና ማህበረሰቡ ይህን አውቆ እንግዲህ አጋሮቻችን እንኳን
ከስዕብና ተነስተው ዜጎች ይመለከቱናን በማለት አጋሮቻችን እያገዙን ለኛ እኛ ደግሞ ራሳችን ለልጆቻችን ማንቆም ከሆነ በጣም አስቸጋሪ ነው እና ማህበረሰቡ ይሄን መረጃ ሰምቶ ቤት ለቤት ቀስቃሾች ይሄዳሉ በየቦታው ባነሮች ይለጠፋሉ ትምህርቶች ይሰጣሉ ለፋፊዎች አሉ ኩፍኝና የተቀናጁ የህፃናት ፕሮግራሞች ተብሎ አብሮ ትምህርቱ ይሰጣል በዚህ ስለዚህ ልጆቻቸውን ዘወጣው እንዲያስከተው ላልሰሙት እንዲያሰሙ ተባባሪ እንዲሆኑ ልጆች ሲሄዱ ቅድም ያልኋቸው የተደበቁ በቤት ካለ አሁን ወላጅ የደበቀ ካለ ጎረቤት መናገር አለበት እዛ ቤት የተደበቀች ልጅ ያለች ማለት አለባቸው ይሄ እርግማን አይደለም እርግማን አለ በተፈጥሮ ይመጣ ነው እንግዲህ ከንፈር መሰንጠቅ የላንቃ መሰንጠቅ በተፈጥሮ ይመጣ ነው ማንንም ፈልጎ ያመጣው መጣ ግን ሲመጣ መጠገን ይቻላል በህክምና ማስተካከል ይቻላል ብዙዎችም ካሁን በፊት ተገንተው ተጠግነዋል ተስተካክለዋል ስለዚህ አሁንም ለቀጣይ ከመረጃው ከዘመቻው ማግስት ይሄ የመጣው መረጃ ይሰበሰብና ለያንዳንዱ ምን እንስራ ብሎ ጤና ጥበቃ ቢሮም የራሱን እቅድ ያቀዳል ጤና ሚኒስቴር ጋር በመሆን ለቀጣይ እርምጃዎች ስራ ይሰራሉ ማለት ነው በጣም ነው ማመሰግን አቶ ሙልጌታ አድማሱ እዚህ ተገኝተው በተለይም ሰፊ ልምድ ካለዎት ከክትባት ፕሮግራም ጋር የተያያዘ ሐሳብ ስላነሳን ላስተላልፉት መልእክት በእጅግ በጣም አድርጌ አመሰግናለሁ እኔም በጣም አመሰግናለሁ በዚህ ሴንሲቲቭ በሆነ ፕሮግራም ውስጥ ገብቼ እንድናገር እድሉን በማግኘቴ እጅግ በጣም ደስተኛ ነኝ በእውነት ረጅም ዓመትም የሰራሁበትና በዚህም በክትባት ፕሮግራም ላይ ብዙም ለውጥ እንደመጣ ከሚመሰክሩ ሰዎች አንዱ ስለሆኑ ከታች ከከታቢነትም ጀምሮ ስለሆነ የመጣሁትን የሞደ ላይ ፕሮግራሙንም በደንብ አድርጌ ስለማውቀው ክትባት ስቲል በዓለም ላይ ለውጥ አምጧል አሁንም እኛም ለውጥ ምናመጣው ልጆቻችን ቸውንም ለመተግበር ነው ያ ሌሎች ሀገሮች አሁን ይሄን ክትባት እየሰጡን ያሉት ዛፍ ዘራይት የማግኘት ወላጅ የመከልከል ነው መብት የሌለው አሁን ችግሩ የሆነው ይሄ ነው የልጆችን መብት ማወቅ አለበት መከተብ አለባቸው የማደግ የመማር መብት አላቸው እና ኢንተርናሽናል ራይቶቻቸው አንዱ ቫክሲን የማግኘት ነው በጤና የመኖር ነው የመማር ነው እነዚህን የማድረግ መብት ስላላቸው ልጆች ከክፍያ ነፃ በሆነ እንግዲህ ክትባቱን በየአካባቢያቸው እየሄዱ እንዲያስከትቡ አደራ ማለት ፈልጋለሁ በጣም አመሰግናለሁ አቶ ሙልጌታ ክቡራን ተመልካቾች ፕሮግራማችን በዚህ ይጠናቀቃል በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን ከግንቦት 6 እስከ 15 ድረስ የሚሰጠውን የኩፍኝና ሌሎች የተቀናጁ የህፃናት ፕሮግራሞችን ክትባት ተከታተላችሁ እንድታስከትቡ የኛም ጥሪ ነው በክትባት ብዙ በሽታዎችን መከላከል ተችሏል ሳይንሱም የሚያሳየው እሱን ነው የጎንዮሽ ጉዳት የጎላ የጎንዮሽ ጉዳት የሌለው እና በጣም ውጤታማ የሆነ ክትባትን ለልጆች በማዳረስ ጤናማ ዜጋ እንፍጠር የፕሮግራማችን ጥሪ ነው እናመሰግናለን መልካም ጊዜ ይሁንላችሁ